ሰላም ጤና ይስጥልን ተመልካቾቻችን የአፍሪካ ሬኔሳንስ ቴሌቪዥን ዜናዎች ከዚህ በማስከተል ይቀርባሉ። በቅድሚያ ማረስተ ዜናዎቹ ነው። ዶናልድ ትራምፕ በቬኔዙዌላና በኢራን የገጠማቸውን የፖለቲካ ውድቀት ለመሸፈንና ከቤንያሚን ኔታንያሁ ጋር የገቡበትን ቅራኔ ለማካካስ ከግብጽ ጋር በማበር በህዳሴው ግድብ ላይ ዳግም ለመዛት እያኮበኮቡ ነው። ኤርትራ ከኢትዮጵያ ጋር እየፈጠረች ባለው ውጥረት አዲስ ቀውስ ከመፈጠሩ በፊት መፍትሄ እንዲፈለግ የተባበሩት መንግስታት ድርጅት ጠየቀ። በአርቲስት 38 ቆይታችን የ723 ምርጫ ክልሎች ውጤት ይፋ መደረጉን ጨምሮ የተለያዩ ምርጫ ነክ መረጃዎችን ወደ እናንተ እናደርሳለን። ተመልካቾቻችን በያላችሁበት የዓለም ጥግ ሰላምታችን ይድረስ። ይህ የአፍሪካ ሬኔሳንስ ቴሌቪዥን የዜና ሰዓት ነው። የተመራረጡ ዜናዎቻችንን ወደ እናንተ እናደርሳለን። አብራችሁ እንድትሆኑ የምጋብዛችሁ ጽዮን ላይኩን ነኝ። ወደ ቀዳሚው ዜናችን ስናልፍ ዶናልድ ትራምፕ በቬኔዙዌላና በኢራን የገጠማቸውን የፖለቲካ ውድቀት ለመሸፈንና ከቤንያሚን ኔታንያሁ ጋር የገቡበትን ቅራኔ ለማካካስ ከግብጽ ጋር በማበር በህዳሴው ግድብ ላይ ዳግም ለመዛት እያኮበኮቡ ነው። ይህ በእንዲህ እንዳለ በአፍሪካ ቀንድ የተፈጠረው አዲሱ የእስራኤል የኢትዮጵያና የሶማሌላንድ የኃይል ሚዛን የትራምፕና የካይሮን ዛቻ ሙሉ በሙሉ ዋጋ አልባ ሊያደርገው እንደሚችል ዓለም አቀፍ ተንታኞች እያመለከቱ ይገኛሉ። የአብስራ ገዛኸኝ በዚሁ የጂ7 መድረክ ላይ ምልክቱ ዳግም በታየው አዲስ የጂኦ ፖለቲካ ፍጥጫ ዙሪያ ሰፊ ትንታኔ ያዘጋጅቷል። إلا أن مصر لن تقف مكتوفة الأيدي أمام النهج غير المسؤول الذي تتبعه أثيوبيا وستتخذ كافة التدابير لحماية مصالحها وأمنها المائي. في النهاية أنا بقول لكم تاني وبقول للأشقاء في أثيوبيا بلاش إن إحنا نصل لمرحلة إنك أنت تمس نقطة مية من مصر. በአንድ ጊዜ ብዙ አጀንዳዎችን ከፍቶ ነገር ግን አንዱንም ዳር ማድረስ ማቃትን የሚገልጸው 10 ያባረረ አንድ አይዝም የሚለው የኢትዮጵያውያን ጥንታዊ ምሳሌ አነጋገር ዛሬ በአሜሪካው ፕሬዝዳንት ዶናልድ ትራምፕ የውጭ ጉዳይ ፖሊሲ በትክክል እየታየ መሆኑን በርካታ ዓለም አቀፍ ፖለቲካ ተንታኞች ይስማማሉ። ትራምፕ በተለያዩ የዓለም ክፍሎች የከፈቷቸው ግጭቶችና ጠቦች ላይ የተናገሩትን ያህል በተግባር ሳይሳኩ ቀርተው ስልጣናቸው ግራ መጋባት ውስጥ መውደቁ ፖለቲካ ተንታኞቹ በተለያዩ የጥናት ወረቀቶቻቸው ላይ በተደጋጋሚ የሚጠቅሱት እውነታ ነው። ይህ ስትራቴጂካዊ ውድቀት በተለይ በቬኔዙዌላ በኢራንና አሁን ደግሞ በአፍሪካ ቀንድ እና በናይል ተፋሰስ ላይ በግልጽ እየተስተዋለ ይመስላል። የአሜሪካው ታዋቂ የፖለቲካ መጽሔት ፎሬን ፖሊሲ በቅርቡ ባስነበበው ሰፊ የትንታኔ ጽሑፉ እንዳረጋገጠው ዶናልድ ትራምፕ በላቲን አሜሪካ የኒኮላስ ማዱሮን መንግስት ለመጣልና ማዱሮን ከነባለቤታቸው በቁጥጥር ስር ለማዋል የከፈቱት ዘመቻ ሙሉ በሙሉ ከሽፏል። ቢቢሲ በወቅቱ እንደዘገበው አሜሪካ ከፍተኛ ማዕቀቦችንና ወታደራዊ እርምጃዎችን እንደምትወስድ በከፍተኛ ደረጃ ብትዝትም ማዱሮን ወደ ቀይዋ ወስዳ ከማሰር የዘለለ እርምጃ መራመድ አልቻለችም። የለንደኑ ዘጋርዲያን ጋዜጣ ጉዳዩን አስመልክቶ ሲጽፍ ደግሞ ትራምፕ ቬኔዙዌላ ላይ የፈለጉትን የፖለቲካ ለውጥ ማምጣት ባለመቻላቸውና በነዳጅ ቀውስ ሳቢያ በመጨረሻ ከማዱሮ መንግስት ጋር በድብቅ ለመደራደር ተገደዋል። ይህ ሁኔታ ትራምፕ የዛቱትን ሁሉ ማሳካት አለመቻላቸውንና 10 የማባረር አካሄዳቸው የመጀመሪያው ሽንፈታቸውን ያስተናገዱበት መሆኑን የለንደኑ የስትራቴጂክ ጥናት ተቋም ባወጣው የጥናት ወረቀት ላይም አስፍሮታል። በሌላ በኩል ሲኤንኤን የውስጥ ምንጮችና ከፍተኛ ዲፕሎማቶችን ዋቢ በማድረግ እንደዘገበው በመካከለኛው ምስራቅ ኢራንን በአጭር ቀናት ውስጥ በቁጥጥር ስር ለማዋልና የኒኩሌር እቅዷን ለማክሸፍ ታስቦ የተጀመረው ወታደራዊ እቅድ አሜሪካን እንዲሁም እስራኤልን ወደማይወጡት ወጥመድ ውስጥ ከቷቸዋል። አልጀዚራ በድረገጹ እንዳሰፈረው ከዚህ የጦርነት ቀውስ መውጫ ቀዳዳ በመጥፋቱ ዶናልድ ትራምፕና በእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔታንያሁ መካከል ከባድ አለመግባባትና መቃቃር ተፈጥሯል። ሁለቱ መሪዎች በስልክ እስከ መሰዳደብና አንዱ ሌላውን ለውድቀቱ ተጠያቂ እስከ ማድረግ መድረሳቸውን የገለጸው ሲኤንኤን ትራምፕ አሁን ላይ በኢራን ጉዳይ ሙሉ በሙሉ ግራ መጋባታቸውና ከእስራኤል ጋር ያላቸው ግንኙነት መሻከሩን አረጋግጧል። ይህ በኢራንና በእስራኤል በኩል የገጠማቸው ውድቀት ነው እንግዲህ ትራምፕን አዲስ የፖለቲካ አጋርና የኃይል ሚዛን ፍለጋ ወደ ግብጽ እንዲያማትሩ ያስገድዳቸው። ሮይተርስ የዜና ወኪል ትላንት ከቦታው እንደዘገበው በዓለማችን በለጸጉ በተባሉ 7 ሀገራት ወይም በጂ7 ስብሰባ ላይ በአፍሪካ ግብጽና ኬንያ ሲወከሉ ኢትዮጵያ ግን አልተወከለችም ነበር። በዚህ አጋጣሚ ዶናልድ ትራምፕ ከግብፁ ፕሬዝዳንት አብዱል ፈታህ አልሲሲ ጋር በይፋ የተገናኙ ሲሆን ኢትዮጵያ የታላቁ የህዳሴ ግድብ ጉዳይ ላይ እንደገና በጋራ እንደሚወያዩና ለግብጽ ድጋፍ እንደሚያደርጉ መናገራቸውን አልጀዚራ በሰበር ዜና መልክ አስነብቧል። የህዳሴ ጉዟችን መሐንዲሶች እኛው፣ ግንበኞችና ሰራተኞች እኛው፣
የፋይናንስ ምንጮችና አስተባባሪዎች እኛ ትራምፕ ከዚህ ቀደም በተለያዩ መድረኮች ላይ ኢትዮጵያ ካልተስማማች ግብጽ ግድቡን ልታፈነዳው ትችላለች በማለት መዛታቸውና ከ3 ጊዜ በላይ ግድቡ የተሰራው በአሜሪካ ገንዘብ ነው አይነት የተሳሳተ መረጃ ማሰራጨታቸው የኢትዮጵያ መገናኛ ብዙሃንና ዓለም አቀፍ ታዛቢዎች በወቅቱ በሰፊው አውግዘውታል። And they'll end up blowing up the dam. And I said it, and I say it loud and clear. They'll blow up that dam. ሰሞነኛው የአልሲሲና የትራምፕ ንግግር ይኸው የዛቻ ፖለቲካ መቀጠሉን የሚያሳይ በመሆኑ በኢትዮጵያውያን ዘንድ ከፍተኛ ቁጣና አዲስ ስጋትን ቀስቅሷል። ታዋቂ የጂኦፖለቲካ ተንታኞች በትላንትናው የትራምፕና የሲሲ ጭውውት ላይ ባደረጉት ትንታኔ መሰረት ትራምፕ ግብፅን ለማባበልና አይዞች ለማለት የሞከሩበት ዋነኛ ምክንያት በመካከለኛው ምስራቅና በአፍሪካ ቀንድ አዲስ የኃይል ሚዛን ለመፍጠር ከመፈለግ የመነጨ ነው። ትራምፕ ከእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔታንያሁ ጋር በኢራን ጉዳይ ከተቃቃሩ በኋላ ወታደራዊና ዲፕሎማሲያዊ ተሰሚነታቸውን ለማጣት ግብፅን እንደ ዋና ወዳጅ መያዝ እንደሚፈልጉ የለንደኑ ስትራቴጂክ ጥናት ተቋም ጥናት ያመለክታል። ግብፅን በህዳሴው ግድብ ስም ወዳጅ በማድረግ ከእስራኤል ሊገጥማቸው ለሚችለው የፖለቲካ ጫና የግብፅን ወታደራዊ ኃይል እንደ መከላከያና የኃይል ሚዛን መጠበቂያ መጠቀም እያሴሩ መሆኑን የፖለቲካ ተንታኞች በብዛት ይነጋገሩበታል። በአንጻሩ ግን በአፍሪካ ቀንድ ሌላ ተለዋዋጭና ታላቅ አዲስ የኃይል ሚዛን እየተፈጠረ መሆኑን የአፍሪካ ቀንድ ጉዳዮች ተንታኞች ያስረዳሉ። ቢቢሲ ቀደም ሲል እንደዘገበው ኢትዮጵያ ወደ ቀይ ባህር ለመውጣት ያላትን ጽኑ ፍላጎት ተከትሎ ጠቅላይ ሚኒስትር አብይ አህመድ አሊ ከቀድሞ የሶማሌላንድ ፕሬዝዳንት ሙሴ ቢሂ አብዲ ጋር በበርበራ አካባቢ የባህር በር የሊዝ ስምምነት ተፈራርመው ነበር። ያ ስምምነት በወቅቱ ሶማሊያን ጋሻ በማድረግ ከግብፅና ከኤርትራ የከረረ ተቃውሞ ገጥሞት የነበረ ቢሆንም አሁን ግን የፖለቲካው ገጽታ ሙሉ በሙሉ ተቀይሯል። የዚህ ለውጥ ምክንያት ደግሞ በሶማሌላንድ በቅርብ ጊዜ በተደረገው ምርጫ ስልጣን የያዙት አዲሱ ፕሬዝዳንት አብዱራህማን መሐመድ አብዱላሂ ከእስራኤል ጋር እጅግ ጥብቅ የሆነ ወዳጅነት መመስረታቸው ሆኗል። I want you to know that I'm signing now, as we speak, Israel's official recognition of Somaliland. የእስራኤል መገናኛ ብዙሃን በዚህ ሰሞን እንደገለጹት ደግሞ እስራኤል ለሶማሊላንድ የሀገርነት እውቅና የሰጠች የመጀመሪያው የዓለም ሀገር ከሆነች በኋላ አዲሱ የሶማሊላንድ ፕሬዚደንት አብዱራህማን መሐመድ አብዱላሂ በእስራኤል የመጀመሪያ ታሪካዊ ጉብኝታቸውን ያደረጉ ሲሆን በቴል አቪቭ የመጀመሪያው የሶማሊላንድ ኤምባሲንም በይፋ ከፍተዋል። ይህ የኢትዮጵያ የሶማሊላንድና የእስራኤል አዲስ የሶስትዮሽ ወዳጅነት ለግብፅ ለኤርትራና ለሶማሊያ ጥምረት ትልቅ ስጋት የሆነ አዲስ የቀይ ባህር ቡድንን ፈጥሯል። ስለዚህም ትራምፕ በቬንዙዌላና በኢራን የከሸፈባቸውን ዛቻ ለማካካስና ከእስራኤል ጋር የገጠማቸውን ቅራኔ ለመቅረፍ ግብፅን ይዘው በኢትዮጵያ ላይ ዳግም ለመዛት እያኮበኮቡ ይገኛሉ። በሌላ በኩል ግን በአፍሪካ ቀንድ እስራኤልን፣ ኢትዮጵያንና ሶማሌላንድን ያቀፈው አዲሱ የኃይል ሚዛን የግብፅና የትራምፕን ዛቻ ዋጋ አልባ ሊያደርገው እንደሚችል ዓለም አቀፍ የጥናት ወረቀቶችና የፖለቲካ ተንታኞች ያመለክታሉ። ይህንን አዲስ የእስራኤልና የሶማሌላንድ ቡድን በስውር ተቀላቅላለች የሚባልላት ኢትዮጵያ በእውቀቱ ስዩም በአንድ የሙዚቃ ግጥም ውስጥ እንደጻፈው ገባ ገባ ይበል ልብ ያለው ተማምኖ ይመለሳል ገና እንዳልነበር ሆኖ እያለች ይመስላል። ኤርትራ ከኢትዮጵያ ጋር እየፈጠረች ባለው ውጥረት አዲስ ቀውስ ከመፈጠሩ በፊት መፍትሄ እንዲፈለግ የተባበሩት መንግስታት ድርጅት ጠየቀ። ምክር ቤቱ ባካሄደው 62ኛ ጉባኤ ላይ በኢትዮጵያ በተካሄደው ጦርነት ጣልቃ በመግባት በትግራይ ለተፈጸሙ በርካታ የሰብአዊ መብት ጥሰት ወንጀሎች አስተዋጽኦ አድርጋለች ያላት ኤርትራን አሁን ላይ ከኢትዮጵያ ጋር ወደ ዳግም ጦርነት እንዳትገባ አሳስቧል። ከባዱ ደሴ ተጨማሪ ያለው ኢትዮጵያና ኤርትራ መሀል እያንዣበበ ያለውና ብዙ ተዋናዮችን ሊያካትት እንደሚችል እየተነገረ ያለው የጦርነት ሁኔታ በ62ኛው የተባበሩት መንግስታት ድርጅት ጉባኤ ላይ መነጋገሪያ ከነበሩ ርዕሰ ጉዳዮች መካከል አንደኛው ሆኗል። ተመድ በኤርትራ ላይ ባቀረበው ሪፖርት ኤርትራ ከኢትዮጵያ ጋር ወደ ዳግም ጦርነት ለመግባት ፍጥጫ ላይ እንደምትገኝ በመጠቆም በቀጠናው ተጨማሪ ከፍተኛ የሰብአዊ መብት ጥሰት ሊፈጥር የሚችል ጦርነት ሊከሰት እንደሆነ የሚገልጽ ስጋቱን አስቀምጧል። ይህም የተመድ ሪፖርት በዋናነት የሚያመላክተው በኤርትራ የአገር ውስጥና የዓለም አቀፍ ሰብአዊ መብት ጥሰቶች ላይ ነው። ድርጅቱ ኤርትራ ከዚህ ግባ የሚባል የሰብአዊ መብት አያያዝ መሻሻል ያላሳየች ሀገር መሆኗን በመጥቀስ በትግራይ ጦርነት ወቅትም ፈጽማለች ባለው የመብት ጥሰትና በተለያዩ የውስጥ ጉዳዮች ዙሪያ ሪፖርቱን አቅርቧል። ኢትዮጵያና ኤርትራ በሰሜኑ ያለው ጦርነት ከቆመ በኋላና ኢትዮጵያ ካነሳቸው የባህር በር ጥያቄ ጀምሮ ግንኙነታቸው እየሻከረ መጥቶ በአሁኑ ወቅት በይፋ የተለያዩ ለጦርነት የሚጋብዙ ንግግሮችን ወደ መለዋወጥ ከፍ ብለዋል። ለ2 ዓመታት በትግራይ በተካሄደው ጦርነት ወቅትም የኢትዮጵያ መንግስትም ኤርትራን ሲወነጅል የኤርትራ መንግስት በበኩሉ በጦርነቱ የተሳተፈው በኢትዮጵያ መንግስት ፍቃድ እንደነበር በመግለጽ መንግስትን ሲወነጅል ቆይተዋል።
ውጥረቱ በዚህ ሁኔታ እንዳለ ተመድ ባካሄደው 62ኛ ጉባኤ ላይ በሰሜኑ በተካሄደው ጦርነት ኤርትራ ጣልቃ በመግባት በትግራይ ለተፈጸሙ በርካታ የሰብአዊ መብት ጥሰቶች አስተዋጽኦ እንዳደረገች የሚገልጽ ሪፖርት አውጥቷል። የኤርትራን የሰብአዊ መብት አያያዝን በሚመለከት ሪፖርት ያቀረቡት የምክር ቤቱ ገምጋሚዎች ኤርትራ አስከፊ የሰብአዊ መብት ጥሰት ያለባት ከመሆኗን በተጨማሪ ጉዳዩ እንዳይመረመርና ሪፖርት እንዳይደረግ በሯን እንደዘጋች እንዲሁም የባለሙያዎችን የማሻሻያ ምክርም ሆነ ሀሳብ ለመቀበል ፈቃደኛ ለመሆኗን ገልጸዋል። ኤርትራ አሁን ላይ ከኢትዮጵያ ጋር ወደ ዳግም ጦርነት ለመግባት ፍጥጫ ላይ እንደምትገኝም የምክር ቤቱ መርማሪ መሐመድ አብዱል ሰላም ባባይከር እና ባልደረቦቻቸው ባቀረቡት ሪፖርት ጠቁመዋል። ሁለቱ ሀገሮች ወደ ጦርነት ከገቡ ጦርነቱ በቀጠናው ተጨማሪ የሰብአዊ መብት ጥሰት ወንጀሎችን በር የሚከፍት እንደሆነ ስጋታቸውን የገለጹት የምክር ቤቱ ሪፖርት አቅራቢዎች በዚህ የተነሳ ዓለም አቀፉ ማህበረሰብ ለጉዳዩ መፍትሄ እንዲፈልግ አሳስበዋል። ለእነዚህና ለሌሎችም የሪፖርቱ ነጥቦች ምላሽና ማብራሪያ የሰጡት በምክር ቤቱ የተገኙት የኤርትራ ዲፕሎማቶች ግን ጉዳዩን አጣጥለውታል። በተመድና የኤርትራ ቋሚ መልእክተኛ አምባሳደር ሶፊያ ተስፋ ማርያም ሪፖርቱ ተጨባጭነት የሌለውና በተጨባጭ ማስረጃ ያልተደገፈ መሆኑን ተናግረዋል። የተወሰኑ የውጭ ኃይሎችን ፍላጎት ያነገበ ሪፖርት ብለውታል። ተመድ የሰብአዊ መብት አጣሪ ግብረ ኃይሉን ቆይታ እንዲያበቃ እንዲያደርግ ጭምር የጠየቁት አምባሳደሯ ሪፖርቱንም ምክር ቤቱ ውድቅ እንዲያደርግ ጠይቀዋል። ተመልካቾቻችን አሁን ደግሞ ባለፉት 24 ሰዓታት የተፈጠሩ የምርጫ ጉዳዮችን ሰብሰብ አድርገን የምናቀርባቸው ይሆናል። የተመራረጡ መረጃዎቻችንን ይስሐቅ እንድሪስ እንደሚከተለው ያቀርባቸዋል። የኢፌዴሪ ሕገ መንግስት አንቀጽ 38 የመምረጥ እና የመመረጥ መብትን ይደነግጋል። እኛም ዕለታዊ የምርጫ ነክ ጉዳዮች የሚቀርቡበት የዘገባ መሰናዷችንን አርትስ 38 ብለነዋል። ይህ የምርጫ ዘገባ በአርትስ ቴሌቪዥን የገቨርናንስ ዴስክ ተዘጋጅቶ የሚቀርብላችሁ ነው። ምርጫ ቦርድ የ723 የምርጫ ክልሎችን ውጤት ማጽደቁን አስታወቀ። የኢትዮጵያ ብሔራዊ ምርጫ ቦርድ የ7ኛው ጠቅላላ ሀገራዊ ምርጫ ውጤት የማረጋገጥ ሂደቱን በመቀጠል የ723 የምርጫ ክልሎችን ውጤት ማጽደቁን ትናንት ሰኔ 10 ቀን 2018 ዓ.ም በሰጠው ጋዜጣዊ መግለጫ አስታውቋል። ቦርዱ በሶስተኛ ዙር ካወጃቸው ውጤቶች በተጨማሪ የ40 የህዝብ ተወካዮች ምክር ቤትና የ35 የክልሎች ምክር ቤት ዝርዝር ውጤት ይፋ አድርጓል። ቦርዱ ትናንት ምሽቱን በሰጠው ጋዜጣዊ መግለጫ እንዳስታወቀው ጠቅላይ ሚኒስትር አብይ አህመድ እና ምክትል ጠቅላይ ሚኒስትር ተመስገን ጥሩነህ በተወዳደሩባቸው የምርጫ ክልሎች አብላጫ ድምጽ ማግኘት ችለዋል። በተጨማሪም በምርጫው በግል እጩነት የቀረቡት አንጋፋው ፖለቲከኛ ዶክተር ዲማ ነጎና ያለ ተፎካካሪ የተወዳደሩት የአዲስ ትውልድ ፓርቲ ፕሬዝዳንት አቶ ሰለሞን ታፈሰ በተወዳደሩባቸው የምርጫ ክልሎች ለህዝብ ተወካዮች ምክር ቤት መመረጣቸው ጸድቆላቸዋል። በክልል ምክር ቤት ውድድር በኩል ደግሞ በአዲስ አበባ ከተማ አስተዳደር የምክር ቤት እጩ የነበሩት የከተማዋ የሰላምና ጸጥታ ኃላፊ ሊዲያ ግርማ አብላጫ ድምጽ ማግኘታቸው የተገለጸ ሲሆን በደቡብ ኢትዮጵያ ክልል በጎፋ ዙሪያ ምርጫ ክልል ለህዝብ ተወካዮች ምክር ቤት የተወዳደሩት ብልጽግና ፓርቲ እጩ አቶ ተስፋዬ በልጅጌ ማሸነፋቸው ተረጋግጧል። የቦርዱ የቴክኒካል አማካሪ አርማ ያሰፋ ቦርዱ ካጸደቃቸው ውጤቶች ውስጥ 40 መቀመጫዎች ለህዝብ ተወካዮች ምክር ቤት እንዲሁም 35 መቀመጫዎች ለክልል ምክር ቤቶች የጸደቁ መሆናቸውን ጠቅሰው ዝርዝሩን አቅርበዋል። በዚህም መሰረት ከታወጁት 40 የፓርላማ ወንበሮች መካከል 21ዱን ገዢው ብልጽግና ፓርቲ ሲያሸንፍ 16ቱ መቀመጫዎች ወደ ተቃዋሚ ፓርቲዎች ገብተዋል። ቀሪዎቹን 3 ወንበሮች ደግሞ የግል እጩዎች ማሸነፋቸውን የተገለጸው በአማራ ክልል ይፋ ከተደረጉት 9 መቀመጫዎች ውስጥ ብልጽግና ፓርቲ 4ቱን ሲያሸንፍ ተቃዋሚ ፓርቲዎች ቀሪዎቹን ወንበሮች ተከፋፍለዋቸዋል። በዚህም መሰረት የአማራ ብሔራዊ ንቅናቄ 3 መቀመጫዎችን፣ ነጻነትና እኩልነት ፓርቲ 1 መቀመጫን እንዲሁም የአማራ ዴሞክራሲ ኃይል ንቅናቄ ቀሪውን 1 መቀመጫ ማሸነፍ ችለዋል። በኦሮሚያ ክልል ደግሞ ውጤታቸው ከታወጀው 6 መቀመጫዎች መካከል ግማሹን ማለትም 3ቱን ወንበሮች ብልጽግና ፓርቲ ሲወስድ 2 መቀመጫዎች በግል እጩዎች ተይዘዋል። ቀሪው 1 ወንበር ደግሞ ለአዲስ ትውልድ ፓርቲ ሆኗል። በደቡብ ኢትዮጵያና በደቡብ ምዕራብ ኢትዮጵያ ክልሎችም ብልጽግና ፓርቲና ተቃዋሚዎች መቀመጫዎችን ተጋርተዋል። በደቡብ ኢትዮጵያ ከተረጋገጡት 6 መቀመጫዎች መካከል 3ቱን ብልጽግና ፓርቲ ያሸነፈ ሲሆን ቀሪዎቹን 3 ወንበሮች የወላይታ ህዝቦች ዴሞክራሲያዊ ግንባር፣ የጌዴኦ ህዝቦች ዴሞክራሲያዊ ድርጅትና የኢትዮጵያ ዜጎች ለማህበራዊ ፍትህ እያንዳንዳቸው አንዳንድ ወንበር በመውሰድ ተከፋፍለዋቸዋል። በደቡብ ምዕራብ ኢትዮጵያ ክልል ይፋ ከተደረጉት 4 መቀመጫዎች ውስጥ ብልጽግና ፓርቲ 2ቱን ማሸነፉ ሲረጋገጥ ነፓ 1 ወንበር እንዲሁም ኢዜማ 1 ወንበር አግኝተዋል። በአፋር በማዕከላዊ ኢትዮጵያ ክልሎች
ክልሎችና በአዲስ አበባ ከተማ አስተዳደር የታየው የፓርላማ ወንበሮች ክፍፍል ደግሞ በአፋር ክልል ከታወጁት 3 መቀመጫዎች ውስጥ 2ቱን ብልጽግና ፓርቲ ሲወስድ ቀሪውን 1 መቀመጫ የአፋር ህዝብ ፓርቲ ማሸነፍ ችሏል። በአንጻሩ በማዕከላዊ ኢትዮጵያ ክልል ለውድድር የቀረቡት 2 የፓርላማ መቀመጫዎች ሙሉ በሙሉ ወደ ተቃዋሚዎች የሄዱ ሲሆን አንደኛውን ወንበር ኢዜማ፣ ሁለተኛውን ደግሞ ነጻነትና እኩልነት ፓርቲ አሸንፈውታል። በአዲስ አበባ ከተማ ከተረጋገጡት 2 መቀመጫዎች መካከል ደግሞ አንዱ ወደ ብልጽግና ሲያመራ ሁለተኛውን ወንበር የግል እጩ ወስደውታል። በመጨረሻም በሐረሪ በሲዳማና በሶማሌ ክልሎች የተመዘገቡት ውጤቶች ገዢው ፓርቲ ሙሉ በሙሉ የበላይነት የወሰደባቸው ሆነዋል። በ75 የምርጫ ክልሎች የቀረቡ ቅሬታዎችና ማስረጃዎች ውድቅ ተደረጉ። የኢትዮጵያ ብሔራዊ ምርጫ ቦርድ ጠቅላላ ምርጫውን አስመልክቶ ትናንት ማምሻውን በሰጠው መግለጫ 75 የምርጫ ጣቢያዎች ላይ የቀረቡ ቅሬታዎችን ውድቅ ማድረጉን ገልጿል። የቦርዱ ቅርንጫፍ ጽሕፈት ቤት ማስተባበሪያ የስራ ክፍል ኃላፊ 129 ከፖለቲካ ፓርቲዎችና የግል እጩዎች የቀረቡ ቅሬታዎችንና አቤቱታዎች ላይ ምርመራ መደረጉን ገልጸዋል። ከእነዚህም 75 የሚሆኑት ማስረጃዎች ቀርበው ምልከታ በማድረግ ቦርዱ ቅሬታዎችን ውድቅ ማድረጉን አንስተዋል። በ10 የምርጫ ክልሎች ላይ የቀረቡ ቅሬታዎች ቀሪ ሲደረጉ በሀላባ 1 የምርጫ ክልል የድምፅ ቆጠራ በድጋሚ እንዲካሄድ መወሰኑንም ተናግረዋል። 4 የህግ ባለሙያዎች ሲኖሩ ከቀረቡ ቅሬታዎች መካከል መራጮች አንድ ፓርቲ እንዲመርጡ ጫና ማሳደር፣ የፓርቲ ወኪሎች በምርጫ ጣቢያ እንዳይገቡ እንዲሁም በድምፅ ቆጠራ ላይ እንዳይሳተፉ መከልከልና እድሜያቸው ያልደረሱ ታዳጊዎች ድምፅ እንዲሰጡ ተደርጓል የሚሉ ቅሬታዎች መቅረባቸውን ነው የገለጹት። ቀረቡ ቅሬታዎች ላይ ምስክሮችን መስማት፣ የሰነድና የቪዲዮ ማስረጃዎችን መመልከት እና ቅሬታ የቀረበባቸው የአስተዳደርና የምርጫ አስፈጻሚዎች ምላሽ እድል በመስጠት ቅሬታዎቹ ላይ ምልከታ ተደርጓል ብለዋል። ቀደም ሲል የኢትዮጵያ ብሔራዊ ምርጫ ቦርድ የቁጫ ህዝብ ዴሞክራሲያዊ ፓርቲ ቁዴፓ በቁጫ ምርጫ ክልል የተካሄደው 7ኛ ጠቅላላ ምርጫ ውጤት እንዲሰረዝለት ያቀረበውን ይፋዊ አቤቱታ ውድቅ ማድረጉን መዘገባችን የሚታወስ ነው። ቦርዱ ሰኔ 9 ቀን 2018 ዓ.ም ለፓርቲው በጻፈውና የቦርዱ ምክትል ሰብሳቢ አቶ ተስፋዬ ነዋይ እንግዳሸት በፈረሙበት ይፋዊ ደብዳቤ ፓርቲው ያቀረበው ቅሬታ በበቂ ማስረጃ ያልተደገፈ መሆኑን ገልጾ ነበር። አሃዱ ባንክ በባንኪንግ ኢንዱስትሪ ውስጥ ሌላ ተጨማሪ አንደኛው ባንክ ከመባል መውጣቱን አስታወቀ። ይህንን የሚያስመሰክሩ 2 ዘመናዊ መተግበሪያዎችን አስመርቆ ወደ ስራ ማስገባቱን ያስታወቀው ባንኩ በእነዚህ 2 አዳዲስ መተግበሪያዎቹ ደንበኞችን ከቴክኖሎጂ ጋር ከማላመድ ይልቅ ቴክኖሎጂ ለደንበኞች ምቹ አድርጎ ማቅረቡን ይፋ አድርጓል። ዝርዝሩ ሪፖርተራችን ቃል ኪዳን ይጥና አዘጋጅቶታል። አሃዱ ባንክ የደንበኞችን የፋይናንስ እንቅስቃሴ የሚያግዙና ለጥቃቅንና አነስተኛ የንግድ ተቋማት ያለምንም የንብረት ማስያዣ ብድር የሚያቀርቡ 2 የሞባይል መተግበሪያዎችን ወደ ስራ ማስገባቱን አስታውቋል። አሃዱ ለኩሉና ማህደር የተሰኙት እነዚህ መተግበሪያዎች የፋይናንስ ዘርፉን ውድድር ታሳቢ ያደረጉና ሙሉ በሙሉ በባንኩ የውስጥ ቴክኖሎጂ ባለሙያዎች የበለጸጉ መሆናቸውን የባንኩ ኃላፊዎች ገልጸዋል። የባንኩ አመራሮች እና ሰራተኞች እንደዚሁም ዓለም አቀፍ አጋሮች በተሳተፉበት የመተግበሪያዎቹ ምረቃ ላይ ንግግር ያደረጉት የባንኩ የዳይሬክተሮች ቦርድ ሰብሳቢ አቶ አንተነህ ሰብስቤ አሃዱ ባንክ ባንኪንግ ኢንዱስትሪ ውስጥ ሌላ ተጨማሪ አንደኛው ባንክ እየተባለ መቆጠር እንደማይፈልግ ሁሉም ያውቃል ሲሉ ተደምጠዋል። አሃዱ ባንክ ባለው ተደራሽነት በተለይም ባንኪንግ ኢንዱስትሪ ውስጥ ሌላ ተጨማሪ አንደኛው ባንክ እየተባለ መቆጠር እንደማንፈልግ ብዙዎቻችን እናውቃለን። አሃዱ ባንክ በባንኪንግ ኢንዱስትሪው ላይ ተጽዕኖ ፈጥሮ ተወዳዳሪነቱን አጠናክሮ ውጤታማ ሆኖ እንዲሄድ ብሎም ባለው ተልዕኮ በተለይ ከብዙዎች ለብዙዎች የሚለው አምቢሽን ለማሳካት እንደነዚህ ያሉ ስራዎች እጅግ በጣም ወሳኝ ናቸው። አሃዱ ባንክ ይፋ ካደረጋቸው መተግበሪያዎች አንዱ የሆነው አሃዱ ለኩሉ ደንበኞች በራሳቸው ስልክ የሂሳብ መረጃቸውን እንዲከታተሉ፣ ገንዘብ እንዲያስተላልፉና ክፍያዎችን እንዲፈጽሙ የሚያስችል ሲሆን ባንኩ በመግለጫው እንዳስታወቀው ይህ መተግበሪያ በሰው ሰራሽ አስተውሎት ወይም ኤአይ የተደገፈ በመሆኑ ደንበኞች ሳምንታዊ የወጪ ሪፖርታቸውን እንዲገመግሙም ያግዛል። መተግበሪያዎቹን አበልጽጎ ወደ አገልግሎት የማስገባቱ ስራ እጅግ እልህ አስጨራሽ እንደነበር የሚያስታውሱት አቶ አንተነህ ሙሉ በሙሉ በባንኩ የውስጥ የቴክኖሎጂ ባለሙያዎች መሰራቱን አረጋግጠው ወደፊት የባንኩን ተልዕኮ ከማስኬድ አኳያ ኢትዮጵያ እንደ ሀገር የምትጠብቅብንን ለመወጣት እጅግ በጣም ያግዛል ብለን እናምናለን ሲሉም ተናግረዋል። ይህ ስራ እጅግ በጣም እልህ አስጨራሽ ነበር። በጣም ደግሞ ልዩ የሚያደርገው እንደምታውቁት ኢትስ ፉሊ ቢልት ኢን ሃውስ ሙሉ በሙሉ ይሄ የሚያሳየው አሃዱ ባንክ በኢንተርናል ካፓቢሊቲ ወይም ደግሞ ውስጥ ያለው ቲም
በምን ያህል ደረጃ እየተጠናከረ እንደመጣ በደንብ የሚያሳይ ነው ማለት ነው። ወደፊትም ከጊዜ ወደ ጊዜ የምናደርጋቸው ስራዎች በተቻለ መጠን የባንኩን ተልእኮ እና ሚሽን ከማሳካት አኳያ ወደፊት የሚያስኬዱ ናቸው ብለን እናምናለን። ማህደር የተሰኘው ሁለተኛው መተግበሪያ ለጥቃቅን አነስተኛና መካከለኛ የንግድ ተቋማት አገልግሎት እንዲውል የተዘጋጀን የተባለ ሲሆን መተግበሪያው ነጋዴዎች የሽያጭና ወጪ መረጃዎቻቸውን የሚመዘግቡበት ዲጂታል የገንዘብ መመዝገቢያ በውስጡ ከመያዙም በላይ አሰራሩ ነጋዴዎች በሚመዘግቡበት የገንዘብ እንቅስቃሴ ላይ ተመስርቶ ያለምንም የንብረት ማስያዣ እስከ 600 ሺህ ብር ድረስ ብድር እንዲያገኙ የሚያስችል የዲጂታል የብድር ግምገማ ስርዓት ማካተቱን የአሃዱ ባንክ ቺፍ ኮርፖሬት ሰርቪስ ኦፊሰር አቶ ሲሳይ ገብሩ ተናግረዋል። ማህደር የአሃዱ ባንክን ራዕይ በተግባር የሚያሳይና ጥቃቅን አነስተኛ መካከለኛ የንግድ ተቋማት ወደ ዲጂታል ኢኮኖሚው በቀላሉ እንዲቀላቀሉ የሚያግዝ ልዩ አገልግሎት ነው። በተለይም ለወጣቶች፣ ለሴቶችና ለእናቶች ተጨማሪ የኢኮኖሚ እድል በመፍጠር ስራቸውን ወደ ከፍተኛ ደረጃ ለማሸጋገር የሚያስችል እንደሚሆን እምነታችን ጽኑ ነው። አሃዱ ባንክ ከብዙዎች ለብዙዎች የሚለውን መሪ ቃሉን ይበልጥ ወደ መሬት ለማውረድ የዲጂታል ባንኪንግ ጉዞውን ወደ ቀጣዩ ደረጃ ለማሸጋገር ይበልጥ እንደሚሰራ በመግለጫው ያስታወቀ ሲሆን ተቋሙ ቴክኖሎጂን የመፍጠር አቅሙን ባያሌው አሳይቼባቸዋለሁ ያላቸው እነዚህ መተግበሪያዎች የፋይናንስ ዘርፉን ወደ አዲስ ምዕራፍ የሚያሸጋግሩ ናቸው ብሎ እንደሚያምንም አክሎ ገልጿል። ክቡራትና ክቡራን ተመልካቾቻችን አሁንም የአፍሪካ ሬኔሳንስ ቴሌቪዥን ዜናዎች እንደቀጠሉ ናቸው። ወደ ቀጣዮቹ ጉዳዮቻችን ከመሻገራችን በፊት ይፋዊ የማህበራዊ ገጾቻችንን ልናስታውሳችሁ ወደድን። በቴሌቪዥን ስርጭት ያለፏችሁን ፕሮግራሞቻችንን ከ1.8 ሚሊዮን በላይ ሰብስክራይበሮች ባሉት አርቲስት ቲቪ ወርልድ የዩቲዩብ ገጻችን በኩል ልትከታተሉን ትችላላችሁ። በተጨማሪም በርካታ ተከታዮችን ባፈራንባቸው በፌስቡክ፣ በቀድሞ ትዊተርና በአሁኑ ኤክስ እንዲሁም በቲክቶክና ኢንስታግራም ገጾቻችን በኩል ቤተሰብ መሆን ትችላላችሁ። ከቆይታ በኋላ ክቡራን ተመልካቾቻችን የዓለም ዋንጫ የምድብ ጨዋታዎችን ጨምሮ የተመራረጡ ስፖርታዊ መረጃዎችን ወደ እናንተ እናደርሳለን። ይጠብቁን። ከ30 በላይ ሀገራት የተውጣጡ 600 ልዑካን የተሳተፉበት የምስራቅ አፍሪካ የበጎ አድራጎት ዓመታዊ ጉባኤ በአዲስ አበባ ተካሄደ። በዓለም አቀፍ ደረጃ እየጨመረ ባለው በእምነት ላይ የተመሰረተ በጎ አድራጎት ወይንም ትረስት ቤድ ፊላንትሮፒ እንቅስቃሴ ዙሪያ የተካሄደው ይህ መድረክ የቀጠናው የበጎ አድራጎት ስነ ምህዳር በሶስት ዋና ዋና ሀሳቦች ተከፍለው አስፈላጊ ውይይቶች የተደረጉበት ዓመታዊ መድረክ እንደሆነ ተገልጿል። እነዚህም ዘርፉን ወደ ስራ ያስገቡ ነገር ግን እስካሁን ያልተፈቱ ችግሮች፣ ወቅታዊና ተለዋዋጭ ሁኔታዎች እንዲሁም አፋጣኝ የጋራ ምላሽ የሚሹ አዳዲስ ፈተናዎች ላይ ያተኮሩ ውይይቶች ናቸው። በየዓመቱ ከ30 በላይ ሀገራት የተውጣጡ ከ600 በላይ ልዑካን የሚሳተፉበት ይህ ኮንፈረንስ በአንድ መድረክ ለመሰባሰብ አስቸጋሪ የሆኑ የተለያዩ አካላትን ያገናኛል የተባለ ሲሆን እነርሱም የበጎ አድራጎት ድርጅት መሪዎችን፣ የግል ዘርፍ ስራ አስፈጻሚዎችን፣ የመንግስት ባለስልጣናትን፣ የሲቪል ማህበረሰብ መሪዎች፣ የኢንቨስትመንት ባለሙያዎች፣ የዲያስፖራ በጎ አድራጊዎችና የቀጠናዊ ውህደት ተቋማት፣ ልምድ ያላቸው መሪዎችና ሀብትን ኃላፊነትን ለመረከብ እየተዘጋጁ ያሉ ወጣቶችን እንዲሁም መረጃ አቅራቢ ተመራማሪዎችና የሚዲያ አካላት ይገኙበታል። ይህ ጉባኤ ዘርፉ የሚገጥመውን ፈተና በጋራ የሚያሳውቅበት፣ ለምላሽ የሚያስፈልገውን የግንኙነት መረብ የሚገነባበትና ቀጠናው እያደረገው ባለው ማንኛውም ለውጥ ውስጥ የበጎ አድራጎት ስራ ወሳኝ ሚና እንዳለው የሚያሳውቅበት መድረክ እንደሆነም ተገልጿል። ሴቶች ላይ የሚሰሩ ድርጅቶችን አቅም ያጎለበታል የተባለ ፕሮግራም በይፋ ተጀመረ። በኬር ኢትዮጵያ አስተባባሪነትና ከካናዳ መንግስት በተገኘ የገንዘብ ድጋፍ ሴቶች ላይ የሚሰሩ 6 ሀገር በቀል ድርጅቶችን ያቀፈ ፕሮግራም ይፋ ተደርጓል። ፕሮግራሙ ለ6 ዓመታት የሚቆይ ሲሆን በፕሮግራሙ የተካተቱ ድርጅቶች አቅማቸውን የሚያጎለብቱበትና እርስ በእርስ የሚደጋገፉበትን መልካም እድል ይፈጥራል ነው የተባለው። የኬር ኢትዮጵያ ካንትሪ ዳይሬክተር ዶክተር ማህተም ምክሬ የፕሮግራሙ ዋነኛ ዓላማ በሴቶች ላይ ትኩረት አድርገው የሚሰሩ ሀገር በቀል ድርጅቶችን በፋይናንስና በቴክኒክ ማገዝ ነው ብለዋል። ይህም ፕሮግራም ለየት የሚያደርገው ዲዛይን ሲደረግ ጀምሮ ከመጀመሪያውም ውመን ሌድ ወይም በሴቶች የሚመሩ የውመን ራይትስ ሙቭመንት ኦርጋናይዜሽኖች ጋር በቅርበት የምንሰራው ድርጅት ነው። ፕሮግራም ነው። በዚህ ፕሮግራም ውስጥ ዲዛይን ስናደርግ እነሱ ራሳቸው ያለውን ቅድሚያ የሚሉትን ፕራዮሪቲስ ለይተው ዲዛይን ውስጥ ኢንቮልቭ አድርገው ዲዛይን የተደረገ ፕሮግራም ነው። ለፕሮግራሙ 6 ዋና ፕሪንሲፓል የምንላቸው
ውመን ሌድ ኦርጋናይዜሽንና ኔትወርኮች አሉ እዚህ ውስጥ ይህንን አብረውን የሚሰሩት። መጨረሻ ላይ የምንጠብቀው በዚህ ፕሮግራም እንግዲህ የተለያዩ ግራንቶችንም ወርታች አውርደን ብዙሃኑን ከሴቶች ጋር የተገናኙ ስራ የሚሰሩ በሴቶች የሚመሩ ድርጅቶች ላይ አጠናክረን ከነሱ ጋር እነሱን ሰፖርት ማድረግ ካፓሲቲያቸውን ማጠናከር ቴክኒካሊም ፋይናንሻሊም ግራንት ማኔጅመንትም አቅማቸውን እያጠናከረ የሚሄድ ፕሮግራም ነው። የኢትዮጵያ ሴቶች ማህበራት ቅንጅት ዳይሬክተር ሳባ ገብረመድህን ፕሮግራሙ ቀደም ሲል በግሎባል ካናዳ ድጋፍ ሲከወን መቆየቱን አስታውሰው ይሄኛው ሁለተኛው ዙር ፕሮግራም በሴቶች ላይ የሚሰሩ ድርጅቶች ዘላቂነት ባለው መልኩ ውጤታማ እንዲሆኑ ያግዛል ብለዋል። በሀገራችን ያሉ ፎርማል የሆኑ በመደበኛነት የተቋቋሙ ሴት ድርጅቶች ማህበራት ከፍተኛ ስራ የሚሰሩ ቢሆንም ዘላቂነት ባለው መልኩ ውጤታማ እንዲሆኑ ለማድረግ ራሳቸውንም ጠንካራ ሆነው እንዲወጡ ለማድረግ ከዛም አልፎ ደግሞ የሚያገለግሏቸውን ማህበረሰቦች በጥሩ ሁኔታ ማገልገል እንዲችሉ የነሱን አቅም እየገነባ ነገር ግን የተለያዩ ደግሞ ፕሮጀክቶች ተቀርጸው ማህበረሰቡንም እንዲደርሱ እንዲደረግና በዚህም ደግሞ በመልቲ የሆነ ፕሮግራም አለው። እንደዚሁም ደግሞ ራፒድ አንዳንዴ አስቸጋሪ ሁኔታዎች ድንገት በሚከሰቱበት ጊዜ ከፕሮግራም ውጭ ሆነ ልትንቀሳቀስ ትችላለህ። ብዙ ጊዜ ሴት ድርጅቶች በዚህ ይቸገራሉ። ወይ ግጭት ቢነሳ ወይ ረሃብ ቢነሳ ወይ የሆነ የተፈጥሮ አደጋ ሲነሳ እዛ አካባቢ ያሉ ሴቶችን ለመድረስ ስንፈልግ በፕሮጀክታችን ስለሌለ እንቸገራለን። የሴት ድርጅቶችንና ማህበራትን እንድንደርስ በእኛ በኩል ገንዘብ ፈሰስ አድርገን ማህበረሰቡ ድረስ እንዲሄድ እናደርጋለን ማለት ነው። በፕሮግራሙ የአስቸኳይ ጊዜ የእርዳታ ምላሽ አሰጣጥ ሂደት መካተቱም ተመላክቷል። ክቡራን ተመልካቾቻችን በቀጣይ የምናመራው የተመራረጡ ስፖርታዊ መረጃዎችን ወደ እናንተ ወደምናደርስበት ሰዓት ነው። ስፖርታዊ መረጃዎቹን ባልደረባችን ሷሊህ መሐመድ ይዞ ይጠብቃቸዋል። ከመረጃዎቹ ጋር መልካም ቆይታ። አመሰግናለሁ ጽዮን። ተመልካቾች መረጃዎቻችንን ከሀገር ውስጥ እናስቀድማለን። የሲቢኤ ኢትዮጵያ ፕሪሚየር ሊግ ዓመቱ ኮከብና ተስፈኛ ተጫዋቾች እጩዎች ይፋ ተደረጉ። ሊጠናቀቅ ጥቂት ጨዋታዎች የቀሩት የሲቢኢ የኢትዮጵያ ፕሪሚየር ሊግ የዓመቱ ኮከብ ተጫዋች እጩዎችን ይፋ አድርጓል። የሊጉን የደረጃ ሰንጠረዥ መሪነት የያዘው ሲዳማ ቡና 3 ተጫዋቾችን በማስመረጥ ቀዳሚነቱን ይዟል። የሊጉ አክሲዮን ማህበር የደጋፊዎች የዓመቱ ምርጥ ተጫዋቾች ለመምረጥ የሚያስችል መምረጫ ቦት ያዘጋጀ ሲሆን ድምጽ የመስጫው ሂደትም እስከ ሰኔ 16 ቀን 2018 ዓ.ም ብቻ እንደሚቆይም ተገልጿል። ሲዳማ ቡና አምበሉ ያሬድ ባዬ፣ መስፍን ታፈሰና አቤል ያለውን ሲያስመርጥ የዘንድሮ የሊጉ ክስተት ነገሌ አርሲ በበኩሉ ዳዊት ተፈራና ሮቦት ሰላሉን አስመርጧል። ሌላኛው 2 ተጫዋቾችን ያስመረጠው ክለብ መቻል ሲሆን ቸርነት ጉክሳና አብደል ከሪም ወርቁ እጩ የተደረጉ ተጫዋቾች ናቸው። ፍጹም ጥላሁን ከቅዱስ ጊዮርጊስ፣ ፍጹም አለሙ ከመቀሌ ሰባ እንደርታ፣ ናትናኤል ዳንኤል ከኢትዮጵያ ንግድ ባንክ ሌሎች እጩዎች ናቸው። በሌላ በኩል የዓመቱ ተስፈኛ እጩ ሆነው የቀረቡት ደግሞ ሄኖክ ይበልጣል፣ ሁዜፋ ሻፊ፣ ከቤ ብዙነህ፣ ያሬድ ብሩክ፣ ሀብታሙ ጉልላት፣ ዳዊት ካሳሁን ዳዊት አውላቸው ናቸው። እንደ ሊጉ አክሲዮን ማህበር ገለጻ ከሆነ የደጋፊዎች ድምፅ አሰጣጥ ሂደት እስከ ሰኔ 16 ብቻ የሚቆይ ይሆናል። የዓለም ዋንጫ የምድብ የመጀመሪያ ዙር ጨዋታዎች መጠናቀቃቸውን ተከትሎ የምድብ ሁለተኛ ዙር መርሃ ግብሮች ዛሬ ምሽት ይፋ ይጀምራሉ። በምሽቱ ጨዋታ አዘጋጆቹ ሜክሲኮና ካናዳ በሜዳቸው ወደ ቀጣዩ ዙር ለማለፍ የሚያደርጉት ፉክክር ከወዲሁ የሚጠበቅ ሆኗል። ጌታሁን አበበ ተጨማሪ አለው። የዓለም ዋንጫ የምድብ የመጀመሪያ ዙር ጨዋታዎች ተጠናቀው የምድቡ ሁለተኛ ዙር ጨዋታዎች ዛሬ ምሽት ሲቀጥሉ ሀገራቱ የመጀመሪያ ነጥብ ለማሳካት ብሎም ወደ ቀጣዩ ዙር ለማለፍ ብርቱ ፉክክር እንደሚያደርጉ ይጠበቃል። የዓለም ዋንጫ የምድብ የመጀመሪያ ዙር ጨዋታዎች መጠናቀቃቸውን ተከትሎ የምድብ ሁለተኛ ዙር መርሃ ግብሮች ዛሬ ምሽት በይፋ ይጀምራሉ። በመጀመሪያው ዙር ሽንፈትና የነጥብ መጣል ያስተናገዱት ብሔራዊ ቡድኖች የመጀመሪያ ድላቸውንና ነጥባቸውን ለማስመዝገብ፣ በሌላ በኩል ደግሞ በመጀመሪያው ጨዋታ ያሸነፉት ቀድመው ወደ ቀጣዩ ዙር ማለፋቸውን ለማረጋገጥ ወደ ሜዳ ይገባሉ። ከእነዚህም መካከል የውድድሩ አዘጋጅ ሀገራት የሆኑት ካናዳና ሜክሲኮ በሜዳቸውና በደጋፊያቸው ፊት ሁለተኛ ጨዋታቸውን የሚያደርጉ በመሆኑ ጨዋታዎቹ በዓለም እግር ኳስ አፍቃሪያን ዘንድ በከፍተኛ ጉጉት ይጠበቃል። ምሽት 4 ሰዓት ላይ ስዊዘርላንድ ከቦስኒያ ሄርዞጎቪና ሲገናኙ በጥንካሬና በቴክኒክ ብቃት የሚታወቁት ሁለቱ ሀገራት የሚያደርጉት ይህ ጨዋታ እጅግ ተጠባቂና ብርቱ ፉክክር የሚታይበት ይሆናል። ሁለቱም ብሔራዊ ቡድኖች በምድባቸው ውስጥ የተሻለ ደረጃን ይዞ ወደ ቀጣዩ ዙር ለማለፍ የሚያስችላቸውን ወሳኝ ነጥብ ለማግኘት ታሪካዊ ፍልሚያ እንደሚያደርጉ ይጠበቃል።
በሌላ በኩል የውድድሩ አዘጋጅ ሀገር ካናዳ በገዛ ሜዳዋና በደጋፊዎቿ ደማቅ ድጋፍ ታግዛ ሁለተኛ ጨዋታዋን ከኳታር ሌሊት 7 ሰዓት ላይ ታደርጋለች። ካናዳውያን በሜዳቸው የመጀመሪያውን ታሪካዊ ድል በማስመዝገብ ወደ ቀጣዩ ምዕራፍ ለመጓዝ የሚያደርጉት ወሳኝ ፍልሚያ ሲሆን፣ በአንጻሩ የእስያዋ ተወካይ ኳታር ከባድ ፈተና እንደምትሆንባት ይጠበቃል። በሌላ ጨዋታ ሌሊት 10 ሰዓት ላይ ሌላኛው አዘጋጅ ሀገር ሜክሲኮ የምድቡ የበላይ ሆና ለማጠናቀቅ ደቡብ ኮሪያን የምታስተናግድ ይሆናል። በሜክሲኮ ስታዲየም በሚፈጠረው አስገራሚ ድባብ ታግዘው ወደ ሜዳ የሚገቡት ሜክሲካውያን በፍጥነትና በአካል ብቃት ከምትታወቀው ጠንካራዋ ደቡብ ኮሪያ ከባድ ፈተና ይጠብቃቸዋል። ሁለቱ ብሔራዊ ቡድኖች 3 ነጥብ ይዘው የሚገናኙ ሲሆን ወደ ቀጣዩ ዙር የማለፍ ዕድላቸውን ለማስፋት ብርቱ ፉክክር ያደርጋሉ ተብሎ ይጠበቃል። የምድብ የመክፈቻ የመጨረሻ ዙር ጨዋታዎች ትላንት ምሽት ሲደረጉ የማሸነፍ ቅድመ ግምት ተሰጥቷት የነበረችው ፖርቱጋል ከዲሞክራቲክ ሪፐብሊክ ኮንጎ ጋር 1-1 በሆናቸው ውጤት ተለያይታለች። ጨዋታው እንደተጀመረ ምርጥ ስብስብ ይዛ የገባችው ፖርቱጋል በታላቅ ብልጫ በመንቀሳቀስ በወጣቱ ኮከብ ጃኦ ኔቬስ ግብ ቀዳሚ መሆን ችላ ነበር። ይሁን እንጂ ከ52 ዓመታት ጥበቃ በኋላ ወደ ዓለም ዋንጫው መድረክ የተመለሰችው የቀድሞዋ ዛይር የአሁኗ ዲሞክራቲክ ሪፐብሊክ ኮንጎ በቀላሉ እጅ አልሰጠችም። ከመመራት ተነስተው በዩአኑስ አማካኝነት ግብ በማስቆጠር ፖርቱጋልን አስደናቂ በሆነ ሁኔታ መፈተን ችለዋል። ይህ ጨዋታ የብዙዎችን ትኩረት የሳበው የእግር ኳስ አፈታሪኩ ክርስቲያኖ ሮናልዶ የመጨረሻው ሊሆን በሚችለው የዓለም ዋንጫ ላይ የሚያደርገው የመጀመሪያ ፍልሚያ በመሆኑ ጭምር ነበር። በክለብም ሆነ በሀገር ደረጃ ስፍር ቁጥር የሌላቸውን ክብረ ወሰኖች የሰባበረውና በአሁኑ ወቅት በአልናስር በመጫወት ላይ የሚገኘው የ41 ዓመቱ ኮከብ ቡድኑን በበላይነት እየመራ ወደ ሜዳ ቢገባም ድል አልቀናውም። በዚህም ክርስቲያኖ ሮናልዶና ጠንካራው የፖርቱጋል ስብስብ ጨዋታውን በድል ለመጀመር የነበራቸው ተስፋ በአፍሪካዋ ተወካይ ዲሞክራቲክ ሪፐብሊክ ኮንጎ ብርቱ ታጋይነት ሊገደብ ችሏል። በሌላ ተጠባቂ ጨዋታ እንግሊዝ ክሮሺያን 4-2 በሆነ ውጤት በመርታት ውድድሩን በድል ጀምራለች። ለሶስቱ አናብስት የተገኙትን የማሸነፊያ ግቦች ሃሪኬን 2፣ ጁዲ ቤሊንግሃምና ማርክስ ራሽፎርድ ቀሪዎችን ግቦች ሲያስቆጥሩ የክሮሺያን ግቦች ባቱራና ሙሳ ከመረብ አሳርፈዋል። በምሽቱ ጨዋታ የሶስቱ አናብስት የልብ ምት የሆነው የፊት መስመር አጥቂው ሃሪኬን 2 ግቦችን በማስቆጠር የጨዋታው ኮከብ መሆን ችሏል። በዚህም መሰረት በ3 የዓለም ዋንጫዎች ላይ ግብ ያስቆጠረ ሁለተኛው እንግሊዛዊ ተጫዋች ከመሆኑም በላይ በዓለም ዋንጫ ታሪክ 10 ግቦችን በማስቆጠር ከየትኛውም የአገሪቱ ተጫዋቾች የላቀ ክብረ ወሰን አስመዝግቧል። እንግሊዝ ብቸኛውን የዓለም ዋንጫ ካነሳች 6 አስርት ዓመታት የተቆጠሩ ሲሆን በርካታ ታላላቅ ኮከቦችን ብታፈራም እስካሁን የዓለም እግር ኳስ የስበት ማዕከልነቷን በዋንጫ መመንዘር አልቻለችም። አሁን ላይ መላው እንግሊዝ ይህ የ60 ዓመታት የዋንጫ ድርቅ በአሜሪካ ምድር እንዲቀየርና ጥያቄያቸው በሃሪኬን መሪነት ምላሽ እንዲያገኝ ተስፋ ሰንቀው ይጠብቃሉ። ሌሊት ላይ በተደረገ ሌላ የምድብ የመጀመሪያ ጨዋታ ጋና በመጨረሻው ደቂቃ ባስቆጠረችው ግብ ፓናማን አሸንፋለች። በዚህም ጥቋቅር ከዋክብቶቹ ፓናማን በካሌብ ዩሪንኬ ብቸኛ ግብ 1-0 በማሸነፍ የዓለም ዋንጫ ጉዟቸውን በድል ጀምረዋል። ከጀመረ 7 ቀናትን ያስቆጠረው የ2026 የዓለም ዋንጫ ውድድር በጠንካራ ፉክክርና ባልተጠበቁ ውጤቶች መታጀቡን ቀጥሏል። የአህጉራችን አፍሪካ ተወካዮችም የመጀመሪያ ምድብ ጨዋታቸውን አጠናቀው በ2 ድል በ4 አቻና በ4 ሽንፈት የጉዟቸውን የመጀመሪያ ምዕራፍ ጽፈዋል። ለመሆኑ ገና በሳምንቱ በርካታ ታሪኮች እያስመዘገበ በሚገኘው በዚህ ታላቅ መድረክ በመጀመሪያዎቹ የምድብ ጨዋታዎች ምን አዳዲስ ታሪኮች ተጻፉ? የአፍሪካውያንስ ጉዞ ምን ይመስላል? ተጨማሪ መረጃ አለን። Sifting it through here for Saibari! What a finish! የ2026ቱ የፊፋ ዓለም ዋንጫ ለዓለም እግር ኳስ በተለይም ለአፍሪካ አህጉር ትልቅ የለውጥ ምዕራፍ ሆኖ ተመዝግቧል። የውድድሩ ተሳታፊ ቡድኖች ብዛት ከ32 ወደ 48 ከፍ ማለቱን ተከትሎ የአፍሪካ አህጉር በታሪክ ታይቶ በማይታወቅ መልኩ ሰፊ የኮታ ውክልና በማግኘት በትልቁ መድረክ ላይ ደማቅ አሻራውን እንዲያሳርፍ ምክንያት ሆኗል። ከኬፕ ቨርድ ታሪካዊ የመጀመሪያ ተሳትፎ ጀምሮ እስከ ዲሞክራቲክ ኮንጎ ዳግም መመለስ ድረስ የአፍሪካ አህጉር የተስፋፋ ውክልና አዳዲስ አስደናቂ ታሪኮችንና የውጤት ተስፋዎችን ይዞ ብቅ ብሏል። በዘንድሮ ውድድር ላይ በአጠቃላይ 10 የአፍሪካ ሀገራት ማለፋቸውን አረጋግጠው የተሳተፉ ሲሆን ሞሮኮ፣ ሴኔጋል፣ ግብጽ፣ አይቮሪ ኮስት፣ ደቡብ አፍሪካ፣ ዲሞክራቲክ ሪፐብሊክ ኮንጎ፣ ቱኒዚያ፣ አልጄሪያ እና ኬፕ ቨርድ ናቸው። እነዚህ 10 የአፍሪካ ተወካዮች በምድብ መጀመሪያ ጨዋታቸውን ያጠናቀቁ ሲሆን 2 ቡድኖች ተጋጣሚዎቻቸውን በአሸናፊነት ሲረቱ 4ቱ ባቻ ውጤት ነጥብ ተጋርተዋል። ቀሪዎቹ 4 ደግሞ በሽንፈት ውድድርን ጀምረዋል። ጋናና አይቮሪ ኮስት ሙሉ 3 ነጥብ በማሳካት ጨዋታቸውን በአሸናፊነት የደመደሙ ሀገራቶች ሲሆኑ ሞሮኮ ከሀያሏ ብራዚል 1-1፣ በተመሳሳይ ግብጽ ከቤልጂየም ጋር 1 እኩል፣ ኬፕ ቨርድና ዲሞክራቲክ ኮንጎም በተመሳሳይ በአቻ በመውጣት ነጥብ የተጋሩ ቡድኖች ሆነዋል። በአንጻሩ ደቡብ አፍሪካ፣ ቱኒዚያ፣ አልጄሪያና ሴኔጋል በመጀመሪያ ጨዋታዎቻቸው ሽንፈትን ያስተናገዱ ሀገራት ሆነዋል። የመክፈቻውን ጨዋታ ከአዘጋጇ ሜክሲኮ ጋር አድርጋ
2-0 በሆነ ውጤት ሽንፈትን ያስተናገደችው ደቡብ አፍሪካ ጨዋታዋ በአብዛኛው አፍሪካውያን ደጋፊዎች ዘንድ እንደ ጥቁር ውሻ ተገላና አፍሪካውያን ደጋፊዎች ፊት የነሱበት ከባድ ጨዋታ ሆኖ ነው የጀመረው። የ2010 የዓለም ዋንጫ አስተናጋጇ ደቡብ አፍሪካ ያደረገችው የመጀመሪያ ጨዋታ በዓለም ዋንጫ ታሪክ ለመጀመሪያ ጊዜ 3 ቀይ ካርዶች የተመዘዙበት ጨዋታ ሆኖ በታሪክ መዝገብ ሰፍሯል። በሌላ በኩል በአሰልጣኝ ምሪሴፎይ የምትመራው ኮት ዲቫዮር በበኩሏ በኢኳዶር ላይ ድንቅ የ1-0 ድል አስመዝግባለች። ታሪካዊ ስኬት ያስመዘገበችው የደሴቲቱ ሀገር ኬፕ ቨርዴ ደግሞ በመጀመሪያው የዓለም ዋንጫ ጨዋታዋ እንደ ኦፕታ ባሉ ዘመናዊ የኮምፒውተር መረጃዎች ውድድሩን ለማሸነፍ ከፍተኛ ቅድመ ግምት የተሰጣትን የስፔን ብሔራዊ ቡድን 90 ደቂቃ በጀግንነት በመፋለም ወሳኝ 1 ነጥብ ቀምጣለች። ትንሿ ደሴት የመጀመሪያው የዓለም ዋንጫ ነጥቧን ያገኘችበት ታሪካዊ ጨዋታ የ40 ዓመቱ አንጋፋ ግብ ጠባቂ ቮዚኒሃ በጨዋታው ላይ 7 ያለቀላቸው ኳሶችን በማማከን የስፔንን አስፈሪ የማጥቃት ክፍል መክታት ችሏል። ይህንን ድንቅ ታሪክ ተከትለው ከጨዋታው በፊት ማህበራዊ ሚዲያ ገጹ ላይ 50,000 የነበረው የተከታዮች ቁጥር በአንድ ጀንበር አድጎ 6 ሚሊዮን ተከታዮች መድረስ መቻሉ የዓለምን ሕዝብ ያስደመመ የመጀመሪያ ጨዋታ ክስተት ነበር። ሌላኛው አስደናቂ ታሪክ የተመዘገበው ትላንት በተደረገው በዲሞክራቲክ ሪፐብሊክ ኮንጎና በፖርቹጋል ጨዋታ ላይ ነው። ኮንጎ ከፖርቹጋል ጋር 1-1 በሆናቸው ውጤት በመለያየት የፊፋ ዓለም ዋንጫ ታሪካቸውን የመጀመሪያውን ነጥብ ማስመዝገብና የመጀመሪያውን ጎል ማስቆጠር ችለዋል። ይህ ታላቅ ውጤት የመጣው ሀገሪቱ ከዚህ ቀደም ዛይር በሚል ስም ትጠራ በነበረችበት እንደ አውሮፓውያን አቆጣጠር በ1974 ለመጨረሻ ጊዜ ከተሳተፈችበት መድረክ በትክክል ከ52 ዓመታት በኋላ መሆኑ ደግሞ ክስተቱን ይበልጥ ልዩ ያደርገዋል። በአንጻሩ ቱኒዚያ በስዊድን 5-1 በሆነ ከባድ ውጤት በተሸነፈችበት ጨዋታ ሳቢያ ትልቅ ቀውስ ውስጥ ገብታለች። የቱኒዚያ እግር ኳስ ፌዴሬሽን ይህንን ሽንፈት ተከትሎ ከአንድ ቀን በኋላ ዋና አሰልጣኙን ሳብሪ ላሙቺን ከኃላፊነታቸው በይፋ አባሯል። አሰልጣኙ መሰናበቱን ተከትሎ በዓለም ዋንጫ ታሪክ ከአንድ ጨዋታ በኋላ ከስራ የተባረረ የመጀመሪያው አሰልጣኝ ሆኖም በታሪክ ተመዝግቧል። በመሆኑም አይቮሪ ኮስትና ጋና ቀጣዩን ተጨማሪ 1 ጨዋታ ማሸነፍ ከቻሉ ከምድባቸው የማለፍ እድላቸውን የሚያሰፉ ቡድኖች ናቸው። አህጉሪቱ በዘንድሮው መድረክ የጀመረችውን ደማቅ ጉዞ በማስቀጠል አንዳች ታሪክ ትጽፋለች ወይንስ እንደተለመደው በተሳትፎ ከመድረኩ ትመለሳለች? የበርካታ አፍሪካውያን መልስ የሚሻ ጥያቄ ነው። ከተመዘገቡት አስደናቂ ታሪኮችና አነጋጋሪ ውጤቶች በኋላ በጉጉት የሚጠበቁት ቀሪዎቹ የምድብ ጨዋታዎች የአፍሪካ ቡድኖች እስከየት ይጓዛሉ የሚለው መላው የስፖርት ዓለም በትልቅ ትኩረት የሚጠብቀው ጉዳይ ነው። ክቡራትና ክቡራን ተመልካቾቻችን በእኔ በኩል ያስኳቸውን ስፖርታዊ መረጃዎችን አጠናቅቄያለሁ። ከመረጃዎቹ ጋር ሷሊ መሐመድ ቆይታ አድርጌያለሁ። መልካም ቆይታ። ውድ ተመልካቾቻችን የአፍሪካ ሬኔሳንስ ቴሌቪዥን የሰዓቱ ዜናዎች የተከታተላችሁትን ይመስሉ ነበር። ስለሰጣችሁን ጊዜ ከልብ ያመሰገንን። ከዜናዎቹ ጋር ጽዮን ላይ ቆይታ አድርጋለሁ። ከቀሪ የጣቢያችን ዝግጅቶች ጋር መልካም ጊዜን ተመኘው።